ሰላም ሰላም የግሬስ ቲዩብ ቤተሰቦች እንዴት ናችሁ? ደህና ቆያችሁ? እግዚአብሔር ይመስገን እኛ በጣም ሰላም ነን። ዛሬ ደግሞ የኦሪት ዘፍጥረት ምዕራፍ 15ን እና 16 እናጠናለን ማለት ነው፣ እናነባለን። እስከ 14 ያለው በላይቭ ላይ እና በቪዲዮ ተምረናል ማለት ነው። ስለዚህ አሁን ምዕራፍ 15ን አነባለሁኝ። በጌታ ስም አነባዋለሁ። ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ፣ እንዲህም ሲል፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ አይደለሁ፣ የቤቱም መጋቢ የደማስቆ ሰው ይህ ኤሊዓዛር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትን ልትቆጥር ትችላለህ እንደሆነ ቁጠር አለው። ዘርህም እንደዚሁ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ይህችንም ምድር ትወርሳት ዘንድ እንድሰጥህ ከከለዳውያን ኡር ያወጣሁህ እግዚአብሔር እኔ ነኝ አለው። አቤቱ እግዚአብሔር ሆይ እንድወርሳት በምን አውቃለሁ አለ። እርሱም የ3 ዓመት ጊደር፣ የ3 ዓመት ፍየልም፣ የ3 ዓመት በግም፣ ዋኖስም እርግብም ያዝልኝ አለው። እነሆም ሁሉ ወሰደለት፣ በየሁለቱም ከፈላቸው። የተከፈሉትንም በየወገኑ ትይዩ አደረጋቸው። ወፎቹን ግን አልከፈለም። አሞራዎችንም በስጋው ላይ ወረዱ። አብርሃምም አባረራቸው። ፀሐይም በገባች ጊዜ አብርሃም ከባድ እንቅልፍ መጣበት፣ እነሆም ድንጋጤ፣ ታላቅ ጨለማ ወደቀበት። አብርሃምም አለው፣ ዘርህ በእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ። ባሪያዎች አድርገውም 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶችህ በሰላም ትሄዳለህ፣ በመልካም ሽምግልና ትቀበራለህ። በአራተኛውም ትውልድ ግን ወደዚህ ይመለሳሉ። የአሞራውያን ኃጢአት ገና አልተፈጸመምና። ፀሐይም በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስም የእሳት ነበልባልም በዚያ በተከፈለው መካከል አለፈ። በዚያ ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘርህ ሰጥቼሃለሁ። ቄኔዛውያንንም፣ ቀድሞናውያንንም፣ ኬጣውያንንም፣ ፈሪዛውያንንም፣ ራፋንንም፣ አሞራውያንንም፣ ከነዓናውያንንም፣ ጌርጌሳውያንንም፣ ኢያቡሳውያንንም እሰጥሃለሁ አለው ማለት ነው። ምዕራፍ 16 ኦሪት ዘፍጥረት። የአብርሃም ሚስት ሶራ ግን ለአብርሃም ልጅ አልወለደችለትም ነበር። ስሟም አጋር የተባለ ግብፃዊ ባሪያ ነበረቻት። ሶራም አብርሃምን እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርሷ በልጅ እታነጽ እንደሆነ ወደ እርሷ ግባ አለችው። አብርሃምም የሶራን ቃል ሰማ። አብርሃምም በከነዓን ምድር 10 ዓመት ከተቀመጠ በኋላ የአብርሃም ሚስት ሶራ ግብፃዊ ባሪያዋን አጋርን
ወስዳ ለባሏ ለአብርሃም ሚስት ትሆን ዘንድ ሰጠችው። እርሱም ወደ አጋር ገባ፣ አረገዘችም። እንዳረገዘችም ባየች ጊዜ እመቤቷ በዓይኗ አቃለለቻት። ሶራም ለአብርሃም መገፋቴ ባንተ ላይ ይሁን፣ እኔ ባሪያዬን በብብትህ ሰጠውህ። እንዳረገዘችም ባየች ጊዜ እኔን በዓይኗ አቃለለችኝ። እግዚአብሔርም በእኔና በአንተ መካከል ይፍረድ አለችው። አብርሃምም ሶራን እነሆ ባሪያሽ በእጅሽ ናት፣ እንደወደድሽ አድርጊባት አላት። ሶራም በሳቀችባት ጊዜ አጋር ከፊቷ ኮበለለች። ባሰቃየቻት ጊዜ የእግዚአብሔርን መልአክ በውሃ ምንጭ አጠገብ በበረሃ አገኛት። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው። እርሱም የሶራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እርሷም እኔ ከእመቤቴ ከሶራ የኮበለልኩ ነኝ አለች። የእግዚአብሔርን መልአክ ወደ እመቤትሽ ተመለሺ፣ ከእጇም በታች ሆነሽ ተገዢ አላት። የእግዚአብሔርን መልአክ ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሳ አይቆጠርም አላት። የእግዚአብሔርን መልአክ አላት፣ እነሆ አንቺ ጸንሰሻል፣ ወንድ ልጅም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ። እግዚአብሔርም መቸገርሽን ሰምቷልና፣ እርሱም የሜዳ አህያን የሚመስል ሰው ይሆናል። እጁ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል። እርሱም በወንድሞቹ ሁሉ ፊት ይኖራል። እርሷም ይናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራች። የሚያየኝን በውኑ እዚህ ደግሞ አየሁት ብላለችና። ስለዚህ የዚያን ጉድጓድ ስም ብኤር ላሃይሮኢ ተብሎ ተጠራ። እርሱም በቃዴስና በባሬድ መካከል ነው። አጋርም ለአብራም ወንድ ልጅ ወለደችለት። አብራምም አጋር የወለደችለትን የልጁን ስም እስማኤል ብሎ ጠራው። አጋር እስማኤልን ለአብርሃም በወለደችለት ጊዜ አብራም የ86 ዓመት ሰው ነበር። ምዕራፍ 17 አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር በአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔን በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ካንተ ጋር ነው፣ ለብዙ ለአሕዛብ አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስምህ አብራም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል። ለብዙ አሕዛብ አባት አድርጌሃለሁ፣ እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ካንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ለአንተም ካንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳኔን አቆማለሁ። ለአንተና ካንተ በኋላ ለዘርህም አምላክ እሆን ዘንድ በእንግድነት የምትኖርባትን ምድር የከነዓን ምድር ሁሉ ለዘላለም ግዛት ይሆንህ ዘንድ ለአንተና ካንተ በኋላ ለዘርህ እሰጣለሁ፣ አምላክም እሆናቸዋለሁ። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ። አንተ ከአንተ በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ከአንተ
ወንድ ሁሉ ይገረዝ፣ የቁልፊታቸውንም ሥጋ ትገርዝላችሁ። በእኔና በአንተ መካከል ላለውም ቃል ኪዳን ምልክት ይሆናል። የ8 ቀን ልጅ ይገረዝ፣ በቤት የተወለደ ወይንም ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። በቤትህ የተወለደው በብርም የተገዛ ፈጽሞ ይገረዝ። ቃል ኪዳኔም በሥጋችሁ የዘላለም ቃል ኪዳን ይሆናል። የቁልፊቱንም ሥጋ ያልተገረዘ ቆላፍ ሰው ሁሉ ነፍስም ከወገን በተለየ ትጥፋ፣ ቃል ኪዳኔንም አፍርሳለችና። እግዚአብሔርም አብርሃምን አለው፣ የሚስትህን የሶራን ስም ሶራ ብለህ አትጥራ፣ ስሟም ሳራ ይሆናል እንጂ። እባርካታለሁ፣ ደግሞም ለእርሷ ልጅ እሰጣታለሁ፣ እባርካትማለሁ፣ የአሕዛብም እናት ትሆናለች። የአሕዛብ ነገሥታት ከእርሷ ይወጣሉ። አብርሃምም በግንባሩ ወደቀ፣ ሳቀም፣ በልቡም አለ፣ የ100 ዓመት ሰው በውኑ ልጅ ይወልዳልን? 90 ዓመት የሆናትንም ሳራ ትወልዳለችን? አብርሃምም እግዚአብሔር እስማኤልን በፊትህ ቢኖር በወደድሁ ነበር አለው። እግዚአብሔርም አለ፣ በእውነት ሚስትህ ሳራ ወንድ ልጅን ትወልዳለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። በእርሱ በኋላ በዘሩ የዘላለም ቃል ኪዳኔ እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ። ስለ እስማኤልም ሰምቻለሁ፣ እነሆ ባርኬዋለሁ፣ ፍሬያማም አደርገዋለሁ፣ እጅግም አበዛዋለሁ። 12 አለቆችንም ይወልዳል፣ ታላቅ ሕዝብም እንዲሆን አደርገዋለሁ። ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ። ንግግሩንም ከእርሱ ጋር በፈጸመ ጊዜ እግዚአብሔር ከአብርሃም ተለይቶ ወጣ። ለአብርሃምም ልጁን እስማኤልን በቤቱም የተወለዱትን ሁሉ በብሩም የተገዙትን ሁሉ ከአብርሃም ቤተሰብ ወንዶች ሁሉ ወሰደ። የቁልፊታቸውንም ሥጋ እግዚአብሔር እንዳለው በዚያው ቀን ገረዘ። አብርሃምም የቁልፊቱን ሥጋ በተገረዘ ጊዜ የ99 ዓመት ሰው ነበር። ልጁ እስማኤልም የቁልፊቱን ሥጋ በተገረዘ ጊዜ የ13 ዓመት ልጅ ነበር። በዚያን ቀን አብርሃም ተገረዘ። ልጁ እስማኤል በቤት የተወለዱትም በብር ከእንግዶች የተገዙትም የቤቱ ሰዎች ሁሉ ከእርሱ ጋር ተገረዙ። በቀትርም ጊዜ እርሱ ምዕራፍ 18 ጊዜ በእርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆን ባሪያህን አትለፈኝ ብዬ እለምናለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚህችም ዛፍ በታች እረፉ፣ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያህ መጥታችኋልና እነርሱም እንዳልህ አድርግ አሉት። አብርሃምም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰቀለ ዱቄት ፈጥነሽ አዘጋጂ፣ ለውሽውም እንጎቻም አድርጊ አላት። አብርሃምም ወደ ላሞቹ ሮጠ፣ እጅግ የሰባም
ታናሽ ጥጃ ያዘና ለብላቴናው ሰጠው። ያዘጋጀውም ዘንድ ተቻኮለ። እርጎና ወተቱንም ያዘጋጀውን ጥጃ አመጣ፣ በፊታቸውም አቀረበ። እርሱም ከዛፍ በታች በፊታቸው ቆሞ ነበር። እነርሱም በሉ። እነርሱም ሚስቱን ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እነርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስትህ ሳራም ልጅን ታገኛለች አለ። ሳራም በድንኳኑ ደጃፍ በስተኋላ ሳለች ይህንን ሰማች። አብርሃምም ሳራም በዕድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነው ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀሁ በኋላ በውኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔር አብርሃምን አለው፣ ካረጀሁ በኋላ በውኑ እወልዳለሁን ስትል ሳራ ለምን ሳቀች? በውኑ እግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬ ጊዜ ወደ አንተ እመለሳለሁ፣ ሳራም ልጁን ታገኛለች። ሳራም ስለፈራች አልሳቅሁም ስትል ካደች። እርሱም አይደለም ሳቅሽ እንጂ አላት። ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ። አብርሃምም ሊሸኛቸው አብሯቸው ሄደ። እግዚአብሔር አለ፣ እኔ የማደርገውን ከአብርሃም እሰውራለሁን? አብርሃምም በውኑ ታላቅና ብርቱ ሕዝብ ይሆናልና የምድር አሕዛብ ሁሉ በእርሱ ይባረካሉ። ጽድቅንና ፍርድን በማድረግ የእግዚአብሔር መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዙ አውቃለሁና። ይህም እግዚአብሔር በአብርሃም ላይ የተናገረው ነገር ሁሉ ይመጣ ዘንድ ነው። እግዚአብሔርም አለ፣ የሰዶምና የገሞራ ጩኸት እጅግ በዝቷልና ኃጢአታቸውም እጅግ ከብዳለችና እንግዲህ ወደ እኔ እንደመጣችሁ እንደ ጩኸቷ አድርገው እንደሆነ ወርጄ አያለሁ፣ እንዲሁም ባይሆን አውቃለሁ። ሰዎቹም ከዚያ ፊታቸውን አቀኑ፣ ወደ ሶዶምም ሄዱ። አብርሃምም ግን በእግዚአብሔር ፊት ገና ቆሞ ነበር። አብርሃምም ቀረበ አለም፣ በውኑ ጻድቁ ከኃጢአተኛ ጋር ታጠፋለህን? 50 ጻድቅ በከተማይቱ ውስጥ ቢገኝ በውኑ ሁሉን ታጠፋለህን? ከተማይቱንስ በእርሷ ስለሚገኑ 50 ጻድቃን አትምርምን? ይህ ከአንተ ይራቅ። ጽድቁን ከኃጢአተኛ ጋር ትገድል ዘንድ ጻድቁ እንደ ኃጢአተኛ ይሆን ዘንድ እንደዚህ ያለው አድራጎት ከአንተ ይራቅ። የምድር ሁሉ ፈራጅ በቅን ፍርድ አይፈርድምን? እግዚአብሔር በሰዶም በከተማይቱ ውስጥ 50 ጻድቃን ቢገኝ ስፍራውን ሁሉ ስለ እነርሱ እምራለሁ አለ። አብርሃምም መለሰ አለም፣ እኔ አፈርና አመድ ስሆን ከጌታዬ ጋር እናገር ዘንድ እነሆ አንድ ጊዜ ጀመርሁ። ከ50 ጻድቃን 5 ቢጎድል ከተማይቱን ሁሉ በ5ቱ ምክንያት ታጠፋለህን? ከዚያም ከ45 ባገኝ አላጠፋም አለ። ደግሞም ተናገረ እንዲህም አለ፣ ምናልባት ከዚህ 40 ቢገኙስ? እርሱም ከ40ውም ለ40ው ስል አላደርግም አለ። እርሱም ጌታዬ አይቆጣ፣ እኔም እናገራለሁ። ምናልባት ከዚያ 30 ቢገኙስ አለ። እርሱም ከዚያ 30 ቢገኙ አላጠፋም አለ። ደግሞም እነሆ ከጌታዬ ጋር እናገር ዘንድ አንድ ጊዜ ጀመርሁ። ምናልባት ከዚያ 20 ቢገኙስ? እርሱም ከዚያ 20 ቢገኙ ስለ 20ው አላደርግም አለ። እርሱም እኔ ደግሞ አንድ ጊዜ ብቻ ብናገር ጌታዬ አይቆጣ፣ ምናልባት ከዚህ 10 ቢገኙስ አለ። እርሱም ስለ 10ሩ አላጠፋም አለ።
እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ። አብርሃምም ወደ ስፍራው ተመለሰ። ምዕራፍ ከ15 ጀምረን እስከ 18 አንብበናል ማለት ነው እና የእግዚአብሔር ስም የተባረከ ይሁን። በቀጣይ ደግሞ የዮሐንስ ወንጌልን እናነባለን። ግን በጣም በቃ በእውነት የሚገርም ነው። በቤታችሁ እናንተም ታጠኑታላችሁ፣ ታነባላችሁ። ከእግዚአብሔር ጋር በእውነት አንድ የሆነ ህብረት የፈጠረ አብርሃም እንዴት እንደሚማልድ እንዴት እንደሚጠይቅ በእውነት ከ50 ጀምሮ 40 45 30 20 10 እያለ ማለት ነው። እግዚአብሔር ደግሞ ለገባላቸው ቃል ኪዳን ለገባላቸው ለወደዳቸው ለመረጣቸው ሰዎች እግዚአብሔር እንዴት መልስ እንደሚሰጥ በእውነት የእግዚአብሔር ስም የተባረከ ይሁን። ቸር አምላክ ነው። ስለ አንድም ነፍስ ብሎ እግዚአብሔር ምሕረት ያደርጋል። ስለዚህ በምድራችን ስላለውም እግዚአብሔር በእውነት ሰላም እንዲሆንልን በየቦታው ያሉ ጦርነቶች ጠፍተው ፍጹም የሆነ ፍቅር መዋደድ ኖሮ ማለፍ እንድንችል ምድራችን ከሚፈሰው ደም ማረፍ እንድትችል የእግዚአብሔር መንፈስ ይርዳን ያግዘን። ከእግዚአብሔር ጋር ያለንን ህብረት በደንብ አድርገን ህብረታችንን በደንብ እናጠናክር፣ እንጸልይ፣ መጽሐፍ ቅዱስ እናጥና፣ እናንብብ። እኛ ከመስከረም 1 ጀምረን የጀመርነው ኦሪት ዘፍጥረት ምዕራፍ 1 እና የዮሐንስ ወንጌል ምዕራፍ 1። ስለዚህ እኔ በ22 ነው የጀመርኩት በዩቲዩብ እና አብረን እናጠናለን። የምታውቁትን ነው። ምንም ንባብ ነው የማሰማችሁ። ማንኛውም ሰው የእግዚአብሔርን ቃል አንብቦ መረዳት የሚችለው ነገር ነው። በመንፈስ መሆን ብቻ ነው የሚጠበቀው። በእግዚአብሔር መንፈስ ማረፍ ብቻ ነው የሚጠበቀው። ጌታ ኢየሱስ ጋር አብሮ መሆን ብቻ ነው የሚጠበቀው። ቃሉን ደግሞ ባነበብን ቁጥር የሚቀርልን ነገር አለ። ተስፋ ያስቆረጠን ነገር ይሆናል። የጤንነት ችግር ሊሆን ይችላል። የትዳር ችግር ሊሆን ይችላል። የገንዘብ ማጣት ችግር ሊሆን ይችላል። የሰላም ማጣት ሊሆን ይችላል። ገንዘብ፣ ሀብት፣ ሁሉ ነገር ኖሮ እረፍት ማጣት አለ አይደለም? ሁሌ መብከንከን ሊሆን ይችላል። ስለዚህ ሰላም የሚገኘው እረፍት የሚገኘው በጌታ ብቻ ነው። ያለን ይበቃናል ብለን እግዚአብሔርን አመስግነን መኖር እንድንችል የእግዚአብሔር አምላክ ጸጋው በረከቱ ከኛ ጋር ይሁንልን። ብናገኝም ብናጣም እግዚአብሔር በማግኘትና በማጣት አይመዘንም። ምክንያቱም የዘላለምን ሕይወት ሰጥቶናል። ይህ ምድር አጭር ነች በጣም። አገኘንም በሀብት እንደፈለግን ምንም ያክል ቤት በቢሊየን የሚገዛ ቤት ቢኖረን በሚሊየን የሚገዛው መኪናዎች ቢኖሩ ጌታ ከሌለን ሁሉም ከንቱ ነው። በምድር ላይ የሚቀር ነው። ምንም 2 ሜትር 1 ሜትር አቡጀዲ ነው ሁሉም ተጠቅልሎ የሚሄደው። ስለዚህ የማያልፈውን የሰማዩን በዘላለም ቅዱስ ቅዱስ እያልን ሃሌሉያ እያልን እያመሰገን የምንኖርበትን የአምላካችንን አዳኝነት ኃያልነት እየመሰከርን መኖርና ከሱ ጋር መጣበቅ ትልቅ ነገር ነው ብዬ ነው ማምነው። ስለዚህ እግዚአብሔር አምላካችን ስም የተባረከ ይሁን። ቃሉን አንብቡ፣ በርቱ፣ ሁላችንም እንበርታ። እግዚአብሔር እንግዲህ በቸርነቱ ያግዘን ያጽናን እላለሁ። ከክላሲካሉ ጋር ቆይታችሁ እንወጣለን ማለት ነው።